በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ የነበረ 40 ኪሎ ግራም ካናቢስ አደንዛዥ እጽ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች በቁጥጥር ስር ዋለ። የብሔራዊ መረጃና ደህንነት አገልግሎት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መረጃ እንዳመላከተው ከታይላንድ ባንኮክ ተነስቶ ደቡብ አፍሪካ ጆሃንስበርግ መዳረሻው የሆነ አውሮፕላን በአዲስ አበባ በቦሌ ዓለም አቀፍ አውሮፕላን ማረፊያ ትራንዚት ሲያደርግ በረቀቀ መልኩ በሻንጣ ውስጥ የተደበቀ 37.6 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ እጽ በቁጥጥር ስር ውሏል። የእንግሊዝ ዜግነት ያለው የአደንዛዥ እጹ አዘዋዋሪም ተይዞ ተጨማሪ ምርመራ እየተደረገበትም ይገኛል። በተመሳሳይ ከፈረንሳይ ፓሪስ ወደ ኮሞሮስ ዋና ከተማ ሞሮኒ ሲጓዝ የነበረ አውሮፕላን ላይ በሻንጣ የውስጥ አካል ላይ በረቀቀ መንገድ የተደበቀ 3.160 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ እጽ በቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት በኩል ለማሳለፍ ሲሞከር በቁጥጥር ስር ውሏል። አደንዛዥ እጾቹ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዘርፍ በተዘረጋው ግልጽ የአሰራር ስርዓት አማካኝነት ከባለድርሻ አካላት ጋር በጋራ በመቀናጀት እንደዚሁም በዘመናዊ ቴክኖሎጂ በመታገዝ በተከናወነ ጥብቅ ፍተሻና ቁጥጥር መያዛቸውን የኢትዮጵያ ብሔራዊ ደህንነት መረጃ አገልግሎት ለኢቢሲ በላከው መረጃው አመላክቷል። በተከታታይ ቀናት በቦሌ ዓለም አቀፍ አውሮፕላን ማረፊያ አደንዛዥ እጽ ለማሳለፍ ሲደረጉ የነበሩ ሙከራዎች እንደ ወትሮ ሁሉ በሚከናወኑ ጥብቅ ፍተሻና የቁጥጥር ስርዓቶች አለመሳካታቸውን ያስታወቀው የብሔራዊ መረጃና ደህንነት አገልግሎት የሀገርን ብሔራዊ ደህንነትና የኢትዮጵያ አየር መንገድን መልካም ስምና ገጽታ የሚጎዱ መሰል ወንጀሎችን በከፍተኛ ዝግጁነትና በተደራጀ መንገድ የመከላከል እርምጃዎቹ ተጠናክረው እንደሚቀጥሉ የብሔራዊ መረጃና ደህንነት አገልግሎት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የላከው መረጃ ያመላክታል።